መሀሌት ዝናን ካላመጣሽ አንለቅሽም ወይንም አትሄጂም ተባለች። ምሳሌ ቀጣይ ክፍል። ዝና እነ መድብል እጅ ገባ ይሁን ወይስ መሀሌት እዚሁ ትቆያለች ወይንም በሆነ ምክንያት ታመልጣለች? እፍራታ ቀጥታ ወደነ ብሩክ ቤት እየመጣች ነው። እፍራታ እጇን ባታስገባ ጥሩ ነበር፣ ግን ደግሞ ዝና ፈርታ ነው። ምክንያቱም ለመድብል መረጃውን እያቀበለች ነው። እሷ ውጪ ሆና ምን እንደሆነ ወይም ደግሞ ዝና ምን እንደሚያደርግ እሱን ብትከታተለው ጥሩ ነበር። ነገር ግን እነ ሞገስ እነ ብሩክ ቤት ስትሄድ እፍራታን በዛ ይይዟታል ወይስ እፍራታን ይለቋታል ወይስ ተጠንቀቂ እንዳትገቢበት ይሏታል? መሀሌት ምሳሌን ባትለቃት እራሷን ታጣ ነበር። ደግነቱ ቶሎ ፈራች። ምክንያቱም የሚያመጣን ጣጣ ስለምታውቅ። ነገር ግን መሀሌት በገዛ እጇ ነው ከዝና ጋር ባትሆን ከዝና ጋር ባትሰራ ይሄ ሁሉ ጥያቄ ይመጣባትም ነበር። ምክንያቱም እነሱ የሚፈልጉት ዝናን ለመያዝ ነው። ዝናን ከያዙትና ዝናን ካገኙት መሀሌትን ይለቋታል። ምክንያቱም መሀሌት ምንም አታደርግላቸው፣ ዋና ዝና ስለሆነ። ከዝና ጀርባ ደግሞ ብዙ ሰዎች አሉ፣ ብዙ አብሮ የሚሰራቸው ሉላ እንኳን የማታውቅ አብሮት የሚሰሩ ብዙዎች ከጀርባዎች አሉ። ሉላ ዝናን አታውቁትም። ዝና የሚሰራው ስራ እኔ ራሴ አላውቅም። ስለዚህ ዝና ከባድ ሰው ነው። ዝና በቀላሉ እጃችሁ ውስጥ ለማስገባት አትችሉም። ነገር ግን ጥንቃቄ አድርጉ። ሞገስ ግን ባትገባበት ደስ ይለኛል። ነገር ግን ብሩክ ስለሆነ ምንም ማድረግ አይቻልም። ስለዚህ ጥንቃቄ አድርግ እባክህን እያለችው ትገኛለች። ዳጣ ቤተሰቦቿን ስላገኘች ደስ ብሏታል፣ ደስተኛ ናት። ነገር ግን መሀሌትን ልትበቀላት ትፈልጋለች። ምክንያቱም ዝና እጅ በገባች ጊዜ በጣም ነበር ያስፈራራቻት። ጥፍርሽን ነቅላለሁ፣ እንዲያደርግሻለሁ፣ አንቺ ዘረብስ፣ አንቺ ቤተሰብ ማንነትሽን የማታውቂ እያለች ብዙ ነገር አድርጋት ነበር። ታዲያ ዳጣ አሁን ያንን ምክንያት በማድረግ እንደው በቃ ያዙኝ ልቀቁኝ። ቅድስት ግን ጥሩ ሰው ናት። ምንም ቢሆን አሰሪዋ ነበረች፣ አለቃዋ ነበረች። ዛሬም ቢሆን እትዬ ያለች ነው መጣራት። እትዬ ምግብ ወስዳ እያጎረሰቻት። ነገር ግን መሀሌት ጥጋበኛ ናት። እንደዛም ሆኖ በእጃቸው ተይዛ አትቻልም። ቅድስት ግን ውሃውንም ምግቡንም ወስዳ ሰጠቻት። መሀሌት በገዛ እጇ ራበኝ እያለች በንግግሯ ቅድስት እንድትከለክላት አደረገችው። አሁንም ግን ቅድስት ወጥ እየሰራች ነው፣ ምሳዋን ልታበላት። አይ ቅድስት ደግ ሰው ናት። ምሳሌን ይዛት ነበር። ምሳሌን እንደምንም አራዳ ናት። ቅድስት ግን መድብል ጋ ደውላ እሱ ደረሰላቸው። ምሳሌንም ለቀቀቻት። እንደገና ወደ ሸቢያ ቤት ገባች። አይ ማለት በገዛ እጅሽ። ነገር ግን አሁንም ሁሉንም ነገር ከተናገረች ወይም ዝና እንዲያዝላቸው ካደረገች ትለቀቃለች በቀላል መንገዱ። ምክንያቱም ምንም አታደርግላቸው። ምናልባት ከዝና ጀርባ ያሉትን ሰዎች በእሷ ምክንያት እንዳይቀርቧቸው ወይ እንዳይመጡ ከፈለጉ ምናልባት ሊያቆዩዋት ይችላሉ። ከዛ ውጪ ያው ምንም አደርጓትም ብዬ አስባለሁ። ለማንኛውም ብሩኬ በዛም ሆነ በዚህ ብሩኬ መገኘት አለበት። ብሩክ መምጣት አለበት። የምሳሌ አባት፣ ሩሩ ሰው፣ ሩሩ አባት። ዝና ምንም ቢሆን ብራራ አንተ ዝና ግን ትንሽም የማራራት ልቦና የለህም። አራቶ ብሩኬን መለስ። ለማንኛውም መልካም ቆይታ ይሁንላችሁ። ውድና የተከበራችሁ ቤተሰቦች ላይክ እያደረጋችሁ ዝና
አባትነት በሚል ደግሞ በአዲስ መጥተዋል። እሱንም ላይክ እያደረጋችሁ ቤተሰብ እየሆናችሁ እንግዲህ መልካም ቆይታ ይሁንላችሁ እላችኋለሁ ውድ ቤተሰቦቼ። ባይ ባይ።